ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የተወደዳችሁ ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ሾርባ ኩከር ልሰራ መጥቻለሁ። እዚህ እንደምታዩት ስጋ አለኝ። እዚህ ደግሞ መፍጫ አለኝ፣ ሽንኩርትና ቲማቲም። እዚህ የተወሰኑ ቅመም አለኝ። እዚህ ደግሞ ዘይት አለኝ። ትንሽ ዘይት አረጋለሁ። እዚህ ብረት ድስት አለኝ። ማጁን ጥማጥም እና ማጅ አረጋለሁ ማለት ነው። አሁን ዘይቴን አረጋለሁ። ትንሽ ይጋል። ሽንኩርትና ቲማቲሙን እኔ በአንድ ላይ ስለምፈጨው ቅድሚያ ቅመሙንና ማጁን ሰልሳውን አምሰዋለሁኝ ማለት ነው። እሺ ውዶቼ፣ በዚህ መልኩ ቲማቲሜን ልጫለሁኝ፣ ሽንኩርቴን ልጫለሁ። እዚህ ደግሞ ሁለት ነጭ ሽንኩርት ተጠቀማለሁ፣ እንዳታበዙ ነጭ ሽንኩርት። እዚህ ደግሞ ኩኬር ያለ ውሃ አፍልቻለሁ። አሁን በመጀመሪያ የተወሰኑ ቅመሞች እናረጋለን። እዚህ ላይ የማረገው ኩዝብራ ነው፣ ድንብላል ፍሬ፣ ኮሪያንደር ፓውደር ትንሽ ሰባ ባህራት እና ፍልፍል አስወድ እዛ ደግሞ ማጁን ጥማጥማችንን እናረጋለን። እንደዚህ ሽንኩርቴን እና ቲማቲሜን እንደዚህ ከተፍ ካረኩት በኋላ እዚህ ከላጣ ውስጥ ዶላውና አፈጫዋለሁ ማለት ነው። አሁን እንደዚህ ካረኩት በኋላ በቃ ገጥሜ አፈጫዋለሁ። ከፈጨሁት በኋላ እንግዲህ በዚህ መልኩ ሆኗል እንደምትመለከቱት። እንዳታበዙ ሽንኩርት ምናምን ቲማቲም እንዳታበዙ እሺ። እዛ እዚህ ላይ እናረጋለን። እዚህ ማጁን ጥማጥም አለኝ፣ እሱን ደግሞ አረጋለሁ። እሺ ማጁን ጥማጥም ነው፣ እንዳታበዙ ማጁን ጥማጥም እንዳታበዙ እሺ። ሾርባ ኩከር ፋታ ሲሆን ነው። እንደዚህ ካረኩ በኋላ ስጋውንም እጨምረዋለሁ። ስጋውም ይሄ መቁሎም አብሮ በአንድ ላይ የሚበስለው፣ እንደዚህ ማቁላላት ምናምን አያስፈልገውም። ስታቁላሉት ምን ስትሉት ጣዕሙ ይጠፋል። ስለዚህ እንደዚህ አርጋችሁ በቃ ካላስ አሁን ይሄ የፈጨውበትን አለቅልቄ ውሃ አረግበትና እዛ በቃ ስጋው ጋር ይፈላል ማለት ነው። ካላቀለኩት በኋላ ጨምረዋለሁ ማለት ነው ከላጣው። አሁን ደግሞ ስጋውን ጨምረዋለሁ። እንደምትመለከቱት ስጋውን ጨመርኩ። አሁን ውሃ ሞላዋለሁኝ። ጥሬ ባህራቶች አረጋለሁኝ፣ አሳያችኋለሁ ጥሬ ባህራት እንዴት እንደምጠቀም እኔ ማለት ነው። እሺ ወደች አሁን ውሃ ለሞላው ነው እንደምታዩት። ውሃ ደግሞ ስታረጉ አንዴ መጠናችሁ አድርጉ። አስሬ ውሃ በጨረሰ ቁጥር ውሃ ስታረጉ አይጣፍጥም ሾርባው። በቃ አሁን ቀስ ብሎ ይፍላል። ከትንሽ ደቂቃ በኋላ ኩኬሩን አረጋለሁ ማለት ነው። አሁን እንደዚህ አርጌ ገጥሜ ይበስላል። እዚህ ላይ እንደምታዩት ማጅና ጨው አለኝ። አሁን ደግሞ የጥሬ ቅመሙ ተራ ነው። እሱን ደግሞ እንዴት እንደምታረጉ አሳያችኋለሁ። እዚህ እንደምታዩት ጥቁር ሎሚ አለኝ፣ ሎሚ ያስወድ። እዚህ እንደምታዩት የሾርባ ቅመሞች አሉኝ። እዚህ ውስጥ አድርጌ ነው የምከተው ብረት ድስት ውስጥ ማለት ነው። እዚህ ውስጥ ቅመሙን እዚህ ከፍቼ እንዲያርቄ ጨምርና እዶላው ሾርባ ውስጥ ማለት ነው። እና አሁን ደግሞ ጥቁር ሎሚያችንን እናረጋለን ማለት ነው። ጣዕም ይሰጣል አብሮት ሲፈላ ማለት ነው። አብሮት ሲፈላ ነው ቆንጆ። እሺ ወደዚህ አሁን ቀንሼ እዚህ አንጥቻለሁ። ይሄ እንደምታዩት የዚህ ነው። እንደምታዩት ሸይባ ይባላል። ወረቀት ቃር፣ ሄል፣ ቅርንፉድ፣ ቁንዶ በርበሬ ወይም ፍልፍል አስወድ፣ ኩዝብራ፣ ከሙን፣ ግርፋ፣ ቢስማር አው ቅርንፉድ፣ ኩርኩም፣ ዝንጅብል ናሽፍ። هذا هو يجيكم جاهز او انتم تقدروا تسووه بالبيت يعني እናንተ መስራት ትችላላችሁ ቤት ወይም ዝግጁን ታመጣላችሁ። ከሙን፣ ኩዝብራ ማለት ድንብላል ፍሬ ነው። ከሙን፣ ሄል፣ ቀረፋ፣ ይሄ ሸይባ ይባላል። ቅጠል ሸይባ ወይም ወረቀት ሸይባ ይባላል። ይሄ ደግሞ ወረቀት ቃር ነው። በቃ ቅርንፉድ እና ይሄ ደግሞ የዝንጅብል ደረቅ ነው። ይሄ ደግሞ የርድ ደረቅ ነው። በቃ እንደዚህ ታረጉና እዚህ ውስጥ ታረጉታላችሁ። አሁን እዚህ ውስጥ ድያዋለሁ። ትንሽ በውሃ ለቅለቅ አረጋዋለሁ።
እንደዚህ ማለት ነው። እንደዚህ ለቅለቅ አደረኩት። አሁን ሾርባዬ ውስጥ ከተታለሁ። እንደምታዩት ሾርባዬ እየፈላ ነው። አሁን እንደዚህ እንደተገጠመ ከፍተዋለሁ ማለት ነው። አሁን ጨምረዋለሁ። በቃ እንደዚህ አድርጋችሁ መግል ብቻ ነው፣ አለቀ። ከዛ ከፈላ በኋላ ኩኪር እንጨምራለን ኢንሻአላህ። እንደምትመለከቱት እዚህ ቤዛ አለኝ። ይሄ ፍላይዘር ነበረ ፍሪጅ ውስጥ ሰርቻ አስቀመጥኩት። ላይቭ ላይ ሳጫውተው ነበር፣ አይታችሁት ከሆነ እንደዚህ አርጌ ቤዛው እንደዚህ በዚህ መልኩ ሲሆን አወጣዋለሁ። በዚህ መልኩ ሲሆን ከፎሮኑ አወጣና ሲበርድ ፍላይዘር ዶላዋለሁ። ስፈልግ እንደዚህ አውጥቼ በስል እያረግና ትንሽ አሞቀዋለሁ ፎሮን ውስጥ። ከሞቀ በኋላ ከላይ ጅቡን አርጌ መልሼ ከላይ ብቻ ሸቅልበታለሁ ፎሮኑን ማለት ነው። እንዴት አያችሁት? ዘዴ አያችሁ? ያምራል ደግሞ በጣም ነው የሚወዱት። እሺ ያዝ እንደምትመለከቱት ብረት ድስት ላይ መኮረኒ ልሰራ ነው። መኮረኒ በቀይ ስር ታውቃላችሁ፣ ሰርታችሁ መኮረኒ በቀይ ስር የፈላ ውሃ፣ ጨው እና ዘይት ለመኮረኒያችን እንዳይያዝ ማለት ነው። የምጠቀመው ረዝሙን መኮረኒ ነው። እሺ እኔ መኮረኒ የምጠቀመው ይሄ ነው። ረዛዝሙ ግን የምጠቀመው ለክቼ ነው። ምግብ ሲበዛ ይበላ የለም በኋላ እየለካሁኝ አረጋለሁ ማለት ነው። በዚህ መልኩ ከለካሁኝ በኋላ በእጅ ሁለት ያረጋለሁ። እቺ ትንሽ ሆና ችግሩም ላይናቸው ነው እንጂ አይበሉትም። ግን ላይናቸው በጣም ይወዳሉ። በቃ በዚች ሁለት አይበቃም። ዛሬ አይበላም። ሌላ ምግብ አለ ምጠበቅም እሰራለሁኝ ገና ሳምቡሳ ለህም አለ፣ ሳምቡሳ ጅቡን አለ፣ ብዙ ነገር ስላለም አይበላም። ይህ ቀይ ስሩ ነው። ፎሮን ውስጥ ልየው ነበረ። ሽንኩርትና ቀይ ሽንኩርትና ነጭ ሽንኩርት፣ ትንሽዬ ቅመም፣ ቁንዶ በርበሬና ጨው፣ ዘይቱን አድርጌ ነው ፎሮን ውስጥ የደልኩት። በቃ አሁን በስሏን ይፈጫል። ትንሽ በረድ በልና ፈጨዋለሁኝ። መኮረኒያችንን ተዘጋጅቷል። አሳያችኋለሁ እንዴት አድርጋችሁ እንደምትሰሩት ኢንሻአላህ። በጣም ነው የምትወዱት፣ በጣም ነው የሚጣፍጠው። ቀይ ስር ነው ይሄ፣ ሽመንደር በአረቢ ሽመንደር ቀይ ስር ማለት ነው። ይሄ ቀይ ሽንኩርት ነው። እነዚህኞቹ ደግሞ ነጫጭ ሽንኩርት ናቸው። እነዚህ ይብረድና እንፈጨዋለን ከላጡ እንዳያበላሽብን ማለት ነው። እሺ ወዶች አሁን ከቀዘቀዘ በኋላ ቀይ ስሩ እና ቀይ ሽንኩርቱ ነጭ ሽንኩርቱ አሁን ለፈጨው አዘጋጅቻለሁ መፍጫዬን። በመጀመሪያ ብረት ድስቱን እዚህ ጥጃለሁኝ። ዘይት አረጋለሁ ትንሽዬ ሳይበዛ። ቅድም ዘይቱን ነበር ያረኩት፣ አሁን ዘይት አይድ ያረጋለሁ። እዚህ እንደምታዩት ማጅ አለኝ ማለት ነው። አሁን እንፈጫለን። ሁሉንም አርጌ ስፈጭ አሳያችኋለሁ ማለት ነው፣ ቪዲዮ እንዳይረዝምባችሁ። አሁን በዚህ መልኩ ሁሉንም አርጋለሁ። አሁን ልፈጫው ነው። እሺ ወዶችዬ አሁን ማጁና ዘይቱ እንደዚህ ካረኩት በኋላ ነጭ ሽንኩርትና ዝንጅብል የተፈጨ ጨምራለሁ ማለት ነው። አዛ ቀይ ስሬን ጨምራለሁ። እንደምትመለከቱት በዚህ መልኩ አያችሁት፣ ደስ ሲል ሲያምር መልኩ ወዶችዬ። አሁን ሽመንደሬን አረጋለሁ። ማጁና ዘይቱ ነጭ ሽንኩርትና ዝንጅብል ከበሰለ በኋላ እንደዚህ አዋህደዋለሁ ማለት ነው። ብዙም አላንተከተከውም መልኩ እንዳይጠፋ፣ መኮረኒው ላይ መልኩ እንዳይጠፋ። ቀይ ስር በተፈጥሮ ያው ይጠፋል፣ እንትኑ ሲንተከተክ በጣም ይጠፋል መልኩ ማለት ነው። ከቀይ ወደ ነጭ ይሄዳል ማለት ነው። እና አያችሁት እንዴት እንደሚመስል ያሰላም። ይሄን ደግሞ አለቅልቄ ጨምርበታለሁ። እሺ ወዶች እንደምታዩት በዚህ መልኩ አልቋል ሽመንደራችን። አሁን መኮረኒያችንን ደግሞ እንጨምራለን ማለት ነው። አጥልለን እንጨምራለን። በስሏን እንደምታዩት አጥልሌ ጨምረዋለሁ። እሺ ወዶች አሁን ወደ ሾርባችን እንሄዳለን። አሁን ኩኬራችንን እንጨምራለን። በቃ ስጋው በስሏን፣ ኩኬራችንን እንጨምራለን። እኔ አልበጠበጥም እንትኑ ኩኬሩ
በርብጠው ይጨምራሉ። እኔ ግን አልበጠብጥም። እኔ እንደዚህ ትኩሱን እየፈላ እንደዚህ ስጨምርበት በቃ እሱ ይስተካከላል። እዛ እንደዚህ ማለት ነው። እንደዚህ እያችሁት በቃ እንደዚህ ስታረቁበት በቃ ይስተካከላል እሱ። በቃ እሱ እየተንተከተከ እናንተ እንደዚህ ስትጨምሩት ውስጡ ይስተካከላል። በቃ አያችሁ፣ ይሄን ይመስላል ሾርባችን። ሎሚያችን ግን እየፈረጠ ነው መሰለኝ፣ እናወጣለን ሾርባ እንዳያበላሽ። ይቺ ፈንድታለች። ሲፈነዳ ያስታውቃችኋል። እና በቃ ያን ይመስላል ውዶች። አሁን መኮረኔን አጠለልኩት በኋላ ጨምረዋለሁ እንደዚህ ማለት ነው። ያችሁት ያሰላም እንደ ደስ ሲል ማልኩ። ወይኔ በፊት ድሮ ነበር ማስታወሰው ትምህርት ቤት ቀይ ነገር አንጡ፣ አንድ ቡድን ቀይ ነገር፣ አንድ ቡድን ቢጫ ነገር አንጡ ሲባሉ ማለት ነው። ልክ እንደዛ ሆነ በቃ። ያሰላም አያችሁት። በቃ የዛሬ ቪዲዮን ይመስል ነበረ። በአዲስ ቪዲዮ እስከምንገናኝ ቻው ቻው። ሌላ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። እወዳችኋለሁ። የዛሬ እንግዲህ ያሳየኋችሁ ይሄን ይመስል ነበር በቀላሉ። ደግሞ በሌላ ቀን በአዲስ ነገር እስከምንገናኝ ቻው ቻው እላችኋለሁ። አዲስ የሆናችሁ ለቤቴ ሰብስክራይብ፣ ላይክ፣ ኮሜንት፣ ነባሮች ደግሞ እንደዚህ ላይክ እና ሼር በማድረግ ተባበሩኝ፣ አትርሱ ማለት ነው። እንደምትመለከቱት እዚህ ደግሞ ሾርባችን ኩኬር በዚህ መልኩ ፈልቷል። እንደምትመለከቱት ልዩ የሆነ የሾርባ ኩኬር ሰርቻለሁ ማለት ነው። አታድምቁት፣ መረቅ ወይም ሾርባ ማነው ኢዳም እንዳይሆንባችሁ፣ አታቅሉት፣ አታወፍሩት። ሾርባ ደስ የሚለው በዚህ መልኩ ነው። እና መኮረኒያችን ይሄን መስል ነበር በቀይ ስር። ነገ ደግሞ በምን እንደምሰራላችሁ ኮሜንት ላይ ጻፉልኝ። ወዳችኋለሁ። ቻው ቻው። እንደወደዳችሁት ተስፋ አረጋለሁ።